ጌታ ለምን በሰው መምጣት ፈለገ ነው የኔ ጥያቄ። እንደ ጌታ ከሆነ አሁን ጥያቄ እንደተረዳሁት ከድንግል ማርያም ስትል ለምን ሰው ሆነ? እንዲሁ ሰው ሳይሆን ከነ ግርማ ሞገስ ከነ መለኮቱ መሆን አይችልም ወይ ነው? እኛ ለኃጢአታችን ከሆነ ሰው ሳይሆን መሆን አይችልም ወይ? ዞሮ ዞሮ ለምን ሰው ሆነ የሚለው ነው። ቅድም እኮ አንተ በማርያም በኩል ለምን ስላልከኝ ነው እንጂ አሁን በማርያም በኩል ስትል አሁን እንደተረዳሁት ለምን ከናካቴው ሰው መሆን ራሱ አስፈለገው ነው። ኦኬ እንግዲህ ኢየሱስ ክርስቶስ አሁን ሰው የሆነው ለምንድን ነው? እኛን ለማዳን ነው የምንለው። እኛን ለማዳን መጣ ስንል ኢየሱስ ክርስቶስ ከምን ሊያድነን ነው? ኦኬ ከምን ሊያድነን? አዳም በድሎ ነበረ። አዳም ሲበድል ደግሞ የሞት ሞትን ትሞታለህ ተብሎ ነበረ። ኦኬ አዳም ከመበደሉ በፊት ነው ትሞታለህ ተብሎ ጌታ ካዘዝኩ ነገር እንዳትበላ ከሁሉም ብላ ከዚች ግን እንዳትበላ ዕፀ በለስ ተባለ። ከዛ በላ። ይህም በበላህ ቀን ግን የሞት ሞትን ትሞታለህ ብሎ ነበረ። ይሄንን ፍርድ እግዚአብሔር ፈርዶ ነበረ በአዳም ላይ ማለት ነው። አዳም ደግሞ የሞት ሞትን ማለት ምን አይነት ነው? አካላዊ ነው መንፈሳዊ ሞት ነው? አካላዊም መንፈሳዊንም ያመለክታል። በአካላዊም እንዲሞት ሆነ አዳም፣ ከዛ በኋላ ደግሞ በመንፈስም እንዲሞት ሆነ። ሲኦል መግባት ሆነ ስራቸው። ከዛ በኋላ የሚነበሩ ገነት ተዘጋ ማለት ነው። የሞት ሞት ማለት ይሄ ነው። ወደ ገነት መግባትም አልቻለም። ከገነት ወጣ፣ የገነት በርም ተዘጋ። በስጋም ሟች ሆነ፣ በመንፈስም እንዲሞት ሆነ ማለት ነው። ኦኬ ስለዚህ ይህንን ፍርድ ፈረደበት። ይቅርታ አንዴ ጥቅሱን እስኪ አንብብልኝ። ዘፍጥረት የሞት ሞትን ትሞታለህ የሚለውን ነው። ኦኬ ይኸው ቆይ ይከፈትልሃል። አይ ቲንክ ዘፍጥረት መሰለኛል። እንደዚህ ያለ እግዚአብሔር አምላክ ሰውን እንዲህ ብሎ አዘዘው፣ ከገነት ዛፍ ሁሉ ትበላለህ፣ ነገር ግን መልካምንና ክፉን ከሚያስታውቀው ዛፍ አትብላ፣ ከእርሱ በበላህ ቀን ሞትን ትሞታለህ። እግዚአብሔር አምላክም አለ፣ ሰው ብቻውን ይሆን ዘንድ መልካም አይደለም፣ የሚመች ውርደትን ፍጥረት ብሎ ይቀጥላል። ስለዚህ ይህንን ነገር ትእዛዝ ሰጥቶት ነበረ እግዚአብሔር ለአዳም ማለት ነው። ይህንን ደግሞ አዳም ትእዛዙን አፈረሰ። ኦኬ ትእዛዙን አፈረሰና ምን አደረገ ማለት ነው? አትብላ የተባለውን ፍሬ በላ ማለት ነው። ያን ሰዓት ፍርዱ መጣበት፣ ከገነትም ተባረረ፣ ሟችም ሆነ። ስለዚህ እግዚአብሔር ይህንን ፍርድ ፈረደ። እግዚአብሔር ደግሞ ጻድቅ አዳም ሲፈጠር ይቅርታ ከላይኛው ጨርስ ብዬ ነው ይቅርታ። እሺ ይህን ጠይቅና አሁን የመጨረሻ ጠይቅና ከዛ በኋላ ሀሳብ ሳይቋረጥ ልጨርስልሽ ጠይቅ። እሺ አሁን አዳም የሞት ሞትን ትሞታለህ ሲባል መጀመሪያ ያን ነገር ባይበላ አይሞትም ነው ወይስ ደግሞ አዳም በሟቲና ኢሟቲ መሃል ሆኖ የተፈጠረው ነው? ኦኬ ቢበላ የስጋም ራሱ ማለት ነው። ቢበላ ያችን ፍሬ ባይበላ ትእዛዙን ጠብቆ ቢኖር ኢሟቲ ሊሆን፣ ትእዛዙን ከፈረደ ደግሞ ሟቲ ሊሆን። ስለዚህ በመሃል ሆኖ ነው የተፈጠረው የሚል አስተምሮ ነው በእኛ ቤተክርስቲያን፣ እንደኛ አስተምሮ ያለው ማለት ነው። ኦኬ ይህን ቃል በቃል ከመጽሐፍ ቅዱስ ያልኩት እንዳስተምሮ እንደዛ ነው ያለው። ኦኬ አሁን ወደ እንትኑ ልሂድልህ፣ ወደ ሐሳቡ ማለት ነው። ለምን ሰው መሆን አስፈለገ ወደሚለው። ምክንያቱም እንደዚህ ያለ ከሆነ ነገሩ እየተለጠጠ ይመጣል። ለምን ሰው መሆን አስፈለገ ወደሚለው ሐሳብ እንምጣ። ስለዚህ አዳም ይህንን ትእዛዝ አፈረሰ፣ በደለ። ስለዚህ ፍርዱ መጣበት። እግዚአብሔር ደግሞ ጻድቅ ፈራጅ ነው የምንለው። ጻድቅ ፈራጅ ስንል ምንድን ነው? ቃሉን የማያጥፍ የማያዳላ ጀስቲፋይድ የሆነ ማለት ፍትሃዊ የሆነ ፈራጅ ነው ማለት። ጻድቅ ፈራጅ እውነተኛ ፈራጅ ነው። ደስ ስላለው እሱ ማድረግ ስለሚችል ብቻ ቃሉን የሚያጠፍ ዛሬ የተናገረውን ነገ የሚያጠፍ ምናምን አይደለም ማለት ነው። ኦኬ ስለዚህ እግዚአብሔር ምን አደረገ ማለት ነው? እኛን ሲያድነን ቃሉንም ሳያጥፍ ፍርዱንም ፈርዶ አዳነን ነው ዋናው ነገር። ኦኬ እግዚአብሔር አሁን አዳምን ይሄንን መጀመሪያ ምን ብሎት ነበር? ሞትን ትሞታለህ ይሄን በበላህ ቀን ብሎት ነበር። ይሄን ከፈረደበት በኋላ አዳም ትእዛዟን ሳተ ማለት ነው። ከሳተ በኋላ እግዚአብሔር ደግሞ ሞትን ትሞታለህ ብዬ ነበር ግን አሁን ትቼዋለሁ ቢለው ምንድነው? እሱ ማድረግ ስለሚችል ብቻ ቃሉን ያጥፋል ማለት ነው። ኦኬ ቃሌ ከሚያልፍ ሰማይና ምድር ቢያልፉ ይቀላል ብሎ ነበር እሱ። ስለዚህ ቃሉን የሚያጠፋ አምላክ አይደለም፣ ፈርዶበታል። ይሄንን ፍርድ ደግሞ ደም ሳይፈስ ስርየት የለም። በመጀመሪያ
የሚልም ትንቢት አለ። እዛ ውስጥ አልገባለሁ። ኤኒዌይስ ይህንን ፍርድ ለመቀበል ምን ሆነ ማለት ከሰው ዘንድ የለም ይህን ፍርድ። ምክንያቱም ሰዎች ሁሉ ፍርዱ ይመጣባቸዋል፣ ይሞታሉ፣ ይበሰብሳሉ። ሞት እንዳድርጎ መሳት ይችላል። ሁሉም በኃጢአት ስር ሆኑ ማለት ነው። ሞት ነገሰ። በአዳም ምክንያት ከገነት ተባረሩ። በሰው ልጆች በሙሉ ሞት ነገሰ። ኦኬ አሁን የሰው ልጆች ሞት የነገሰባቸው ናቸው። ኃጢአትን እንደ ቀልድ ነው የሚሰሩት። ሰውን መግደል መጣ፣ መዋሸት፣ ሁሉ ነገር ኃጢአት የሚባል ነገር ከዛ በኋላ መጣ ማለት ነው። ስለዚህ ሰው ሁሉ ምን ሆነ? ኃጢአተኛ ሆነ። ሰው ሁሉ ኃጢአተኛ ሆነ። ሰው ሁሉ ደግሞ ሟች ሆነ። ሞት ነገሰበት። ሲሞት ደግሞ ወደ ሲኦል ነው የሚገባው ሁሉም ሰው ማለት ነው። በዛ ፍርድ ምክንያት ማለት ነው። እግዚአብሔር ደግሞ ለአዳም አንድ ቃል ኪዳን ገብቶለት ነበር። ዘፍጥረት 3 ላይ በሴቲቱና በእባቡ አድርጎ ተናግሮ ነበር። በሴቲቱና በእባቡ ማለት ነው። አንተ ራሱን ትቀጠቅጣለህ። አይሚን አንተ እሱ ዘፍጥረት 3ን ክፈትልን አንዴ ጥቅሱን እንትን እንዳለው እንዳላዛባው በሴቲቱና በዘንዱ መካከል የሚለውን አንተ ራሱን ትቀጠቅጣለህ የሚል አለ። ሀሳቡን ቀጥል። ከፍተዋለሁ፣ ችግር የለም። እሱ ላይ ያሁኑ ላይ እኮ ዘፍጥረት 3 ያሁኑ ላይ አለ እኮ። እስቲ አሁን ተከፈተው ላይ እሺ፣ ሴቱም እባቡን አለ በገነት ካለው ኦኬ፣ እሺ፣ ወረታች እስኪ በእሷ በበላችሁ ቀን ሴቲቱም ዛፉ ለማየት ያምር እንደሆነ አየች፣ በላ። እሺ፣ እነርሱም ኦኬ፣ ቃሌ ምን የሚለውን ፈልገ ነው ራሱን ትቀጠቅጣለህ የሚለው ማለት ነው። 3:15 ነው አይደል? እሱ 3:15 አወዛው አካባቢ ይሆን ነው። እዚሁ ጋር በአንተና በሴቲቱ መካከል በዘርህና በዘሯ መካከል ጠላትነትን አደርጋለሁ። ይሄን የተናገረው ለማን ነው? ለእባቡ ነው፣ ያሳታት ማለት ነው። በአንተና በሴቲቱ መካከል በዘርህና በዘሯ መካከል ጠላትነትን አደርጋለሁ፣ እርሱ ራስህን ይቀጠቅጣል፣ አንተም ሰኮናውን ትቀጠቅጣለህ ይላል። ይሄ እንግዲህ እግዚአብሔር የተናገረው ነው ማለት ነው። ይሄ እንደሚመጣ በዘርህና በዘሯ ማለት ነው። ሴቲቱ የተባለችው እዚህ ጋር ሔዋን ዳግማዊ ሔዋን ደግሞ የተባለችው ማለት እመቤታችን ቅድስት ድንግል ማርያም ነች። ስለዚህ ከእሷ የሚወለደው ነው እርሱ ራስን ይቀጠቅጣል ብሎ ለእባቡ ይሄ እርሱ የሰራው ስራ እንደሚፈርስበት እየነገረው ነው። አሁን ቢያስታቸውም ነገር ግን ጊዜ አለ የእርሱ ራስ የሚቀጠቀጥበት ማለት ነው። የእርሱ ራስ የሚቀጠቀጥበት ኦኬ። ሰው ወደ ሐሳቡ ስመጣ ምንድን ነው አሁን ሰዎች ሁሉ ኃጢአተኛ ናቸው፣ ሟች ናቸው። ስለዚህ እግዚአብሔር ሰው ለምን ሆነ ስንል 4 ነገር አሁን ያስፈልጋል። ይህንን ኃጢአት ለመቀበል ሰው መሆን ያስፈልጋል። አንደኛ ፍርዱ የመጣው በሰው ልጅ ላይ ስለሆነ ሰው ሲሆን ምንድን ነው ሟች ይሆናል ማለት ነው። ፍርዱ ሞት ስለሆነ መሞት የሚገባው ሰው መሆን አለበት፣ ሰው መሆን አለበት። ይሄ ምንድነው ፍርዱን ለመቀበል ሙሉ ያደርጋል ማለት ነው። ሰዎች ይህንን ያሟላሉ። ሰው ናቸው። አዎ ፍርዱ በእነሱ ላይ አለ፣ ይሞታሉ። ነገር ግን የሚጎላቸው ነገር አለ። ምን? ከኃጢአት ንጹህ መሆንና ሞትን ድል አድርጎ መነሳት። ይሄ ደግሞ ከሰው ዘንድ ደግሞ ይህን የሚያሟላ ማንም የለም። ከሰው ዘንድ ይህን የሚያሟላ ማንም የለም። ስለዚህ እግዚአብሔር ሰው ሲሆን ሁሉም ተሟላ ማለት ነው። ምን ተሟላ? እግዚአብሔር ሰው ሆነ። አሁን ሰውም አምላክም ነው። አየህ። ስለዚህ ሰው ስለሆነ ፍርዱን መቀበል ይችላል። ሰው ስለሆነ መሞት ይችላል። ፍርዱ ምንድነው? ሞት ነው፣ በሰው ላይ ነው። ስለዚህ ፍርዱን ተቀብሎ መሞት ይችላል። ሌላ ደግሞ ሰው ሊያሟላ ያልቻለውን ደግሞ ምን ያሟላል? ከኃጢአት በቀር እንደኛ ሰው ነው የሚለው ኃጢአት የሌለበት ነው፣ ንጹህ በግ ነው። ስለዚህ ኃጢአት ስለሌለበት ኃጢአት እሱን ሊያሸንፈው አይችልም። መለኮት እንደመሆኑ ደግሞ ሞት ሊያሸንፈው አይችልም። አየህ። ስለዚህ ምንድነው? 4ቱን አሟላ ማለት ነው። ቅድም እንዳልኩት ሰው ሳይሆን ቢሆን ቃሉን ያጥፍ ነበረ፣ ጻድቅ ፈራጅነቱ ይቀር ነበር። እሱ አምላክ ስለሆነ ብቻ ፈርጃለሁ። አሁን እንደዛ ከሆነ ወደ ምን ያመጣል መሰለ? ለምሳሌ አሁን በመጽሐፍ ቅዱስ ላይ ለምሳሌ ያላመነ የዘላለም ፍርድ ይገባዋል ብሎ አይደለም? ከዛ በኋላ ለፍርድ ሲመጣ አይ ትቼዋለሁ፣ በቃ የዘላለም ፍርድ የሚለውን ትቼዋለሁ አይልም ጌታ። ጻድቅ ቃሉ ከተናገረ ተናገረ ነው ጌታ። አሁን ዝም ብሎ ያን ሰዓት ፈርዶበት ለአዳም በቃ ትቼዋለሁ ቢሎ ኖሮ አሁን ምን የሚሉ ይመጡ ነበር መሰለ?
አይ አሁን ያኔ እኮ ለአዳም ፈርዶለት እኮ ትቼዋለሁ ብሎት ነበረ፣ ስለዚህ አሁንም ወደ ገሃነም ያለውን ይተውልናል የሚሉ ይመጡ ነበረ። ግን እሱ ታማኝ ነው ለቃሉ፣ ጻድቅ ፈራጅ ስለሆነ የሚያጠፋ የለም። ስለዚህ ምን ሆነ ማለት ነው? ሰው ሲሆን ፍርዱን ተቀበለ። ፍርዱን ሲቀበል አሁን ቃሉን አላጠፈም ማለት ነው። ፍርዱን እንደተፈረደ ነው ተቀብሏላ። በራሱ ላይ ያደረገ በእኛ ላይ የነበረው የእኛን መከራ በራሱ ላይ ያደረገ ፍርዱን ተቀበለ፣ ሞተ። ከዛ በኋላ ምን ሆነ መሰለ? አምላክ እንደመሆኑ ኃጢአት ሊያሸንፈው አልቻለም፣ ሞት ሊያሸንፈው አልቻለም። ሞትን ድል አድርጎ ተነሳ፣ እራሱ ተቀጠቀጠ ማለት አሁን ነው። እዛ ጋር እርሱም ራስህን ይቀጠቅጣል ያለው እዚህ ጋር ነው ማለት ነው። ሞት ነግሶ ነበረ። እባቡ ካሳታቸው በኋላ ነግሶባቸው ነበረ። ነገር ግን ክርስቶስ መጣና ያ ያሳታቸውን በእነርሱ ላይ ነግሶ የነበሩ ምን አደረገ? ራሱን ቀጠቀጠላቸውና ከመንገዱ ዞር አደረገላቸው ማለት ነው። ከዛ በኋላ የሲኦል ሞጌታ አለ የሚለው የመጣው ለዛ ጋር ነው። ሲኦል የነበሩት ነፍሳት ገነት ተከፍቶ ወደዛ ተሻገሩ። ያ በአዳም ላይ የነበረው መርገም ሞትን ትሞታለህ ተብሎ የዘላለም ፍርድ የተፈረደበት ክርስቶስ በራሱ ላይ አሁን ምን ሆነ ማለት ነው? ቃሉን አጠፈ? አላጠፈም። እንዴት? ፍርዱን በራሱ ላይ አድርጓላ። ጻድቅ ፈራጅነቱን አሳይቷል። አሁን ደግሞ አባቶች ሲያስተምሩ እችን ልበልና ልጨርስ፣ አስረዝም ይባሃለው ግን እንዲገባ ስለሆነ ነው። አባቶች ስለዚህ ሲናገሩ ያሉ መሰለ እግዚአብሔር ዓለምን ከፈጠረበት ጥበቡ ዓለምን ያዳነበት ጥበቡ ምን ይረቅ ይላሉ። እንዴት? ጻድቅ ፈራጁንም ምህረቱንም በዚህ በኩል አሳይቶናል። እንዴት ስትል ጻድቅ ፈራጁን እስካሁን ያልኩ ማለት ነው። ምህረቱን ደግሞ እንዴት ነው ስትል እግዚአብሔር ፈርዶ በአዳም ላይ ቢቀር ኖሮ ታዲያ ምህረቱ የታለ? እግዚአብሔር መሐሪ ነው አይደለም እንዴ? አዳምን ፈረደበት፣ ፈጥሮት ፈረደበትና ከገነት አባረረው። ታዲያ ምህረቱ የታለ ይባል ነበር። ምህረቱን አሳየ፣ ፈራጅነቱንም አሳያየ። ምህረቱን በራሱ ላይ አድርጎ ፍርዱን በራሱ ላይ አድርጎ ማረው፣ ምህረቱን አሳየ። ጻድቅ ፈራጅነቱን ደግሞ ዝም ብሎ ይቅር አላለም። እርሱ ሰው ሆኖ ፍርዱን በራሱ ላይ አድርጎ ፈረደ ማለት ነው። ስለዚህ ሰው የሆነው ይሄንን ነው፣ ጻድቅ ፈራጅነቱን ለማሳየት ምህረቱንም በዛው ለማሳየት ማለት ነው። ዝም ብሎ ትቻለው የሚል ስላልሆነ ሜቢ ግልጽ ከሆነ እንግዲህ እንደዛ ለኛ ኃጢአት ነው ማለት ነው። አዎ ለኛ ኃጢአት፣ ምንም ኃጢአት የለበትም ከኃጢአት በቀር እንደኛ እኛኑ መሰለ ነው የሚለው እኮ እኛና የሚመስለው ግን እሱ ኃጢአት የለበትም፣ ምንም የለበትም፣ ንጹህ ነው። እኛ ኃጢአት ስንል አሁን ኃጢአት በሚለው ጉዳይ ለምሳሌ እኔ ዝሙት ባረግ በዝሙቱ ነው ወይስ ሌላ የተለየ ኃጢአት አለው? ዝሙት ኃጢአት ምንም በቃ እንደዚህ አሁን አንተ ስጋዊ ኃጢአት የምትላቸው ዝሙትን፣ መስረቅን፣ መሳደብ ምንም በለው ከዚህ ንጹህ ነው ጌታ። ኃጢአት ከሚባል ነገር እሱ ንጹህ ነው። እኛ ንጹህ አይደለንም አይደለ? እኛማ ንጹህ አይደለንም። እንዴት ንጹህ እንሆን እንችላለን? አዎ ሰው ሆኖ የተገለጸው ለኛ ኃጢአት ነው። ለኛ ኃጢአት ማለት ደግሞ ለኛ ለምንሰራው ዝሙት፣ ለምንዋሸው፣ ለምንሰርቀው ነው ወይስ የተለየ ኃጢአት አለን? አይደለም። አሁን አንተ እሱ ሞቶልኛል ብለህ ዘሙት ስረቅ ትቀጣታለህ። እንደዛ የለም። ጌታ ራሱ እመጣለሁ ለእያንዳንዱ እንደ ስራው ከፍል ዘንድ ዋጋ ከኔ ጋር አለ ነው የሚለው። አንተ ጌታ ሞቶልኛልና ዘሙታለሁ አይደለም። እንደዛማ ምንም ከዛ ጋር የሚያገናኘው ነገር የለም። ጌታ የሞተው ታዲያ ሰው ሆኖ መሞቱ ለምን አስፈለገ? ምክንያቱም እሱ ባይሞት ኖሮ እኮ አልኩ ወደ ሲኦል ነበር ከገነት ተባረረ አይደለም። ከዛ በኋላ ነፍሳቱ ወደ ሲኦል ነው የሚገቡት። ገነት ዝግ ነበረ። ክርስቶስ እስኪመጣ ሰዓት ድረስ ነፍሳት ሁሉ ወደ ሲኦል ነው የሚገባው። ልዩነቱ ምን መሰለ? ወደ ሲኦል ቢገቡ ክርስቶስ እስኪመጣ ድረስ ጻድቆቹ ልንገርህ፣ ጻድቆቹ በአብርሃም እቅፍ ጋር ይሆኑ ነበር። በአብርሃም እቅፍ ማለት የአብርሃም እቅፍ ብሎ ይለየዋል። ሲኦል ሲባል ሁለት ክፍል አለው ስለ ምንድነው? ጻድቆቹ ለምሳሌ ገነት ስለተዘጋ ብቻ ሲኦል የሚገቡ አሉ። ለምሳሌ እንደነ አብርሃም ያሉት ማለት ነው። እነሱ ሲኦል የገቡት ለምንድን ነው? ኃጢአተኛ ሆነው ምናምን አይደለም፣ ወይ እግዚአብሔርን ክደው አይደለም። ገነት በመዘጋቱ ብቻ እዛ የገቡ ናቸው። እንደነሱ ላሉት ምንም አይነት እሳት አይነካቸውም። ይሄ ሉቃስ ወንጌል ላይ አለ፣ የአልዓዛርና የባለጸጋው ታሪክ ላይ ማለት ነው። ኃጢአተኞች ደግሞ እሳት ያለበት አለ፣ በመካከላቸው ገደል እንዳለ ጌታ ነግሮናል። ስለዚህ ምንም ኃጢአትም ሰራህም አልሰራህም ሲኦል ነው የምትገባው። ግን ሲኦል ገብተው ባትቃጠልም ኃጢአት ያልሰራው ማለት ነው። ኃጢአት የሰራው ደግሞ ቢቃጠልም ገነት ዝግ ነበረ። ክርስቶስ ሲመጣስ አሁን ገነት ተከፈተ። አሁን ላይ የዘላለም ሕይወት ራሱ አይኖርም ነበር ጭራሽ ማለት ነው። ምክንያቱም ሁሉም ወደ ሲኦል ነበር። ክርስቶስ ባይመጣ ኖሮ መንግስተ ሰማይ ገነት የሚባል ነገር አይኖርም ነበር። ሲኦል ነበር በቃ የሚኖረው። ግን ይሄንን ነገር ነው ክርስቶስ መጥቶ የከፈተልን ማለት ነው። አሁን ከመጽሐፍ ቅዱስ ዋላ አሁን የምትለኝ ቃል
ሉቃስ ወንጌል አይ ቲንክ 14 ላይ መሰለኝ ከጽልመት አለ። ሉቃስ ወንጌል አይ ቲንክ 14 ያለ አልመሰለኝም አለ አወጣለሁ አለ። ኦኬ 14 መሰለኛ ባለሳሳት ጥቅሱን የአልዓዛርና የባለጸጋው ታሪክ አልዓዛር ብዬ ሰርች ባደረገ ይመጣል። ችግር የለም። ኦር እስኪ ሉቃስ 14 ይሁን 14 አይመስለኝም። ችግር የለም። በቃሌ መተንገር ችግር አለብኝ እንግዲህ። እኔ ያወጣለሁ። ቀጥል አንተ። አይ አሳየኝ ከመጽሐፍ ቅዱስ የተናገርከውን ስላለ ነው። ባለጸጋው እስከዛ ድረስ ግን ማነው ምናልባት ሰኢዶ ይሄ ክርስቶስ የሞተበትን ኃጢአት ጨርስና ቀጥልለታለሁ። ይኸውልህ እዚህ ጋር አሁን ከላይ ጀምሮ እናነብለት። አይ ወርታች ትንሽ ዝግ የገቡት ደግሞ ይሄ ባለጸጋው ያለበት የሚቃጠሉበት ያሉበት ነው። ስለዚህ ከዚህ ያደነን ክርስቶስ አሁን ለምዘሙተው ሞቶልህና እንደፈለክ ኖር ደግሞ አይደለም፣ እሱ ይፈርድባል። ነገር ግን ክርስቶስ ደግሞ ምን አለ? ንስሐ የሚባል ነገር አለ። እናንተ ጋር ተውበት እንደሚባለው ማለት ነው። ኃጢአት ከሰራ ንስሐ መግባት አለብህ ምናምን፣ የእሱን ቅዱስ ሥጋና ክቡር ደም መቀበል ያለብህ ሚስጥራቶች አሉ። ስለዚህ ያንን ትፈጽማለህ፣ ከኃጢአትህ ትነጻለህ። አይ ንስሐ አልገባም ምናምን በቃ እሱ አንዴ ሞቶልኛልና እንደፈለክ ኖሯለሁ፣ አይሰራም እንደዚህ። እሱ የሞተልህ እንደፈለክ እንድኖር ሳይሆን ከዚህ መከራ እንድትወጣ ነው እንጂ ለእኔ ኃጢአት አይደለም የሞተው ማለት ነው። ለአንተ ኃጢአት ሲባል እኮ ምን ማለት መሰለ፣ እሱ ባይሞት ኖሮ አንተም ይሄ ሲኦል ነበር የሚጠብቅህ ነው። ኦኬ የፈለገ ጻድቅ ብትሆን ከዚህ ሲኦል አታመልጥም። መልካምን ብሰራ እኮ አልቀጣም እኮ አይደለ? ማለት ኃጢአተኛ ባልሆን ቅጣት እሳት አልገባም። ሲኦል ነው መኖሪያ። እሳቱ ባያቃጥልህ ሲኦል ነው መኖሪያ። ገነት መንግስተ ሰማይ የሚባለውን አታውቀውም ነበር። ስለዚህ ገነትና መንግስተ ሰማያት የተከፈቱት ኢየሱስ ክርስቶስ በመሞቱ ነው ማለት ነው። አዎ እሱ ነው። ቃል አንድ ነገር ልበለው፣ ምናልባት ከገባው ይቅርታ፣ በጣም ይቅርታ። ምን አለ መሰለህ፣ አሁን አስቀድሞ ያው ገነት ዝግ ነበረች። ዘፍጥረት ላይ አዳምን ካስወጣው በኋላ እግዚአብሔር ገነትን በምትገለባበት የኪሩቤል ሰይፍና በምትገለባበት ሰይፍና በኪሩቤል ወይም በመላእክት ያስጠብቅ ነበር። ገነት ተመልሶ ገብቶ ደግሞ የሕይወት ዛፍን በልቶ ዘላለም እንዳይሞት ማለት ነው። እና ዝግ ነው። ሁሉም ሰው ጻድቅ እንኳን ቢሆን ገነት ሊገባ አልቻለም። ጻድቅ እንኳን ቢሆን ጽድቃችን እንደ መርገም ጨርቅ ሆነ ብለው ሲሉ የነበሩት ለምንድን ነው? የሚሰሩት የጽድቅ ስራ እንኳን ገነት ሊያስገባቸው አልቻለም ነበር ማለት ነው። ክርስቶስ መጥቶ እስከሚከፍታት ድረስ ማለት ነው። ሞቶ ሲነሳ ነው የከፍታት። ግን አሁን አንተ ለምሳሌ ሙስሊም ነህ አይደለ? የፈለግከውን ያህል መልካም ስራ ብትሰራ በጽድቅ ብትመላለስ ገነት አትገባም አሁን አንተ ማለት ነው። ምክንያቱም ቁልፉ ምንድነው? በጌታ በኢየሱስ ክርስቶስ ማመን አለብህ። አምነህ በሱ መጠመቅ አለብህ። አምነህ በሱ ስትጠመቅ ነው የምትገባው ማለት ነው። አየህ፣ መልካም ስራ አያድንህም። የሚያድንህ ምንድነው? በክርስቶስ ኢየሱስ ማመን፣ አምነህ ደግሞ መልካም ስራ መስራት። ልዩነቱ ሙስሊሞች ብዙ ጊዜ እንደዛ ምን ልዩነት አለ? እኛም መልካም ስራ እንሰራለን ልሳም አለ ምናምን ብለው ስለሚሉ ነውና፣ አየህ፣ ልዩነቱ በክርስቶስ ኢየሱስ ማመን ግድ ነው። የክርስቶስ ደም ያስፈልጋቸው ነበር። ለማን? ለኦሪት ለነበሩት ለእነ አብርሃምም ተስፋቸው እሱ ስለነበረ ሲጠብቁት ስለነበረ የሚያድናቸው እሱ ስለነበረ መሲሁ ተወልዶ ያድናቸዋል ተብሎ ስለተነገረ ማለት ነው። ስለዚህ ለነ አዳምም ለነ አብርሃምም ለነ ሙሴም ተስፋቸው የነበረው ክርስቶስ ነው። ያን ተስፋ ሞላላቸው ማለት ነው። እና አሁን አንተ መልካም ስራ ብትሰራ በጽድቅ ብትመላለስ ኃጢአት ባይገኝብህ፣ ሰው ነው የማይገኝበት የለ እንደው እንኳን ባይገኝብህ፣ ግን ገነትን የእግዚአብሔርን መንግስት አታይም ነው ልዩነቱ ይሄ ነው። እሺ የተመዘገብ ክሯጭ መሆን አለበት ነው የሚሉ ሰይድ። ለምሳሌ እንዴት መሰለህ፣ ሀይሌን ታውቀዋለህ አይደለ? ሰይድ ኃይለ ገብረስላሴ መቼም ታውቀዋለህ።
እሱ ሮጦ ተሸልሞ ያውቃል አይደለም? እሺ ግን ከሱ በላይ የሚሮጡ ሰዎች ሊኖሩ ይችላሉ። መቼም ከብት ሲጠብቅ ምንም ሲልም የሚሮጥ ሰው ከሱ ሊበልጥ ይችላል። ተመዝግቦ ስላልሮጠ ነው እንጂ አይደል? አዎ መጀመሪያ ማመን አለብህ። ማመን ማለት ወይም በእምነት ውስጥ መታቀፍ ማለት ምን ማለት ነው? መመዝገብ ማለት ነው። ወይም ደግሞ መሮጫ እንትን ውስጥ መቀመጥ ማለት ነው። በዛ በመሮጫ ትራክ ውስጥ መሮጥ ነው ሊያሸልምህ የሚችለው። ከዛ ውጭ ዝም ብለህ ከብት ሲጠብቅም ቢሮጥ ወይም ደግሞ ሌላ ነገር ስታደርግም ቢሮጥ መልካም ማለት መልካም ስራ ቢሰራ ማለት ነው ሜዳሊያ አይገኝበትም፣ ሽልማት አይገኝበትም። ሽልማት የሚገኝበት በምንድን ነው? በክርስቶስ ኢየሱስ አምነህ እርሱ በመሰረታትም ደግሞ ቤተክርስቲያን አለች። በዛ ውስጥ ገብተህ አምነህ ተጠምቀህ ክርስቶስን በምሳሌ ውስጥ ስታድግ ነው እና የተመዘገብክ ሯጭ መሆን አለብህ። አይ ጥሩ አድርጋችሁ እንትን ብላችኋል። ያው ቅድም እሱ እኔ አሁን ምናምን ሲል አሁን ቢነሪ ምናልባት ሙስሊም ሆኜም ቢሆን እንዳያስብ እንደዛ ጥሩ ነገር ነው የተባለው እና ከዛ ባለፈ ቅድም አንድ የተባለው ነገር ምንድን ነው? እንዴት በሴት አሁን ሙስሊሞች የሚጮቱ ሳይኮሎጂ እንዴት የሚበላ ምናምን ሲሉ፣ ታዲያ ሰው ሆነ ሲባል የሰው ልጅ እኮ ይበላል። ሌላ ፍጡር አለ እንዴ ታዲያ? የተፈረደበት አዳምን ነው አይደለ? የተፈረደበት አዳም እርሱን ለማዳን ስለሆነ የመጣው ያ አዳም ደግሞ አይበላም እንዴ? ይበላል። አይጠጣም? ይጠጣል። አይተኛም? ይተኛል። አይደክመውም? ይደክመዋል። ኦኬ። ስለዚህ እርሱን አዳም ሆኖ ስለመጣ ከኃጢአት በቀር ያንን አዳም ነው መስሎ የመጣው። ባይበላና ባይጠጣ ባይደክም ባይተኛማ ኦኬ ሌላ ፍጡር ሆኖ መጣ ነበራም ያስበ በአዳም ነው አይደለ? ሰው ላይ ነው የመጣው ፍርዱ። ስለዚህ ያንን ሰው ነው መምሰል ያለበት ጌታ። ያንን ሰው ካልሆነ ፍርዱን መቀበል ራሱ አይችልም። ስለዚህ ይበላል፣ ይጠጣል፣ ይተኛል። አዎ ደክሞት ነበር ተጽፏል። ለምን? ያንን የሚበላ የሚጠጣ የሚደክመውን ሰው ስለተዋደ የሚያድነውም ያንን ሰው ስለሆነ። መብላትና መጠጣት ያሳፍራል እንዴ? ለምን አትብሉ አትጠጡ? የሚያሳፍር ከሆነ ያሳፍራል? እንድንበላ እንድንጠጣ ያደረገው እኮ ራሱ አምላክ ነው። ኦኬ አሁን እኮ በአምላክ ስራ ነው። አሁን አንዳንድ ሰው ባለማወቅ እየተዘባበት ያለው በአምላክ ስራ ነው። መብላት መጠጣት ምናምን አምላክ እኮ ነው እንድንበላ እንድንጠጣ አድርጎ የፈጠረን ሰው። ይሄ የሚያሳፍር ነገር ነው። ለምን ከዛ አንጻር ተበታላችሁ? ሰው ይጠጣል እኮ በሴት ማፀን ተረዛ፣ በሴት ማፀን ተረዛ ብላችሁ ተወለድ ነው። ይሄ የሚያሳፍር ነገር ነው። አምላክ ነው ያን ያደረገዋል እንዴ? አምላክ በሚያሳፍር መልኩ ነው እኛን የወለደን ማለት ነው፣ እንድንወለድ ያደረገን። እንደዚህ አይነት ሳይኮሎጂ ቅርና ሪያሊቲው ምንድን ነው ወደሚለው ብንሄድ ጥሩ ነው ማለት ነው። ስለዚህ ክርስቶስ ይሄን የሆነው ያንን ሰው ለማዳን ስለመጣ ነው ባጭሩ። አዳምን ማለት ነው። አዳምን ሲባል እኛም የአዳም ዘሮች ነን፣ ከኛ ነው። አዳምን ፈጥሮ ከጭቃ ከፈጠረው በኋላ እንደ አዲስ ጭቃ እያቦካ ጌታ አልፈጠረም። ከዛ በኋላ ነው እየተባዘ የመጣው። አንዱ አዳም ነው ተባዝተን እዚህ የመጣ ነው ማለት ነው። ሁላችንም የአዳም ልጆች ነን፣ ከማርያም ጨምሮ ማለት ነው። አዎ ምንም ልዩነት የለም፣ የምትለይበት ነገር የለም። ከሌላ የሰው ዘር አልመጣችም እሷ። ለዛ እኮ ነው ክርስቶስ ራሱ የአብርሃምን ዘር ይዟል እንጂ የመላእክትን ዘር አልያዘም ያለው እኮ ለዛ ነው። ዕብራውያን 2 ላይ የአብርሃምን ዘር ይዟል ሲል እሱ ከማዘር ነው የወሰደው፣ ከመቤታችን። እመቤታችን የማዘር ነች ማለት ነው የአብርሃም። እመቤታችን የአብርሃም ዘር ባትሆን እሱ የአብርሃም አይሆንም ነበረ። ኦኬ ልጆቹ በስጋና በደም እንዲካፈሉ እንዲሁ ደግሞ እሱ በሞት ላይ ያለውን በሞት እንዲሽር በስጋና በደም እንዲሁ ተካፈለ ይላል እዛው ዕብራውያን 2 ላይ ማለት ነው። ስለዚህ ልጆቹ በስጋና በደም እንደሚካፈሉ ማለት እኛ ስንወለድ በስጋና በደም እየተካፈልን የመጣ ነው። አንድ አዳም ተፈጠረ። ከዛ በኋላ ሔዋን ከጎኑ አጥንት ተፈጠረች። ከዛ በኋላ ሰው የእናትና ከአባቱ ስጋና ደም እየተካፈለ ነው እየመጣ ያለው። ልጆቹ በስጋና በደም እንደሚካፈሉ እርሱም ደግሞ በሞት ያለውን በሞት እንዲሽር የተካፈለው ለምንድን ነው? ይህንን ሞት የተባለውን እንዲሽረው ነው የተካፈለው እያለ ነው እዛው ዕብራውያን 2 ላይ። ስለዚህ ይህንን ሞት እንዲሽር እሱም ምንድን በስጋና በደም ተካፈለ። የያዘው የአብርሃምን ዘር እንጂ የመላእክትን አይደለም ብሎ ይናገራል። ስለዚህ ኦፍኮርስ ከዛ በኋላ ሞቶም አልቀረም። ዋናው ነገር ደግሞ እሱ ነው። በነገራችን ላይ ሞቶ ቢቀር ኖሮ ከሌሎቹ ነቢያት በምንም አይለየም ነበር እና ከሌሎቹ ከሚባሉት ነገር እኮ ነው። የክርስቶስ አሁን ትልቁ የኛ ክርስትና የተመሰረተው ዋናው ነገር እንደውም ሞቶ የመነሳቱን ጥቅስ ስጠኝ።
ከሞት መነሳቱን እንዴ እሺ ሉቃስ ላይም ጴጥሮስ አለ የሐዋርያት እንትና አራቱም ወንጌል ያሳየዋለሁ። ችግር የለም። አራቱም ወንጌል ላይ አለ። አንዴ እንትን ላውጣቸው ጥቅሶቹን ጓ ካለ አንተ ክፈትለት። መክፈት ትችላለህ ቃል? አይ ያለ መስሎኝ ነው። እሱ የለም እንዴ? አለ ተመልሷል። እሺ አንዴ ቆይ መነሳቱን ከአራቱም ወንጌል ላይ እናሳየው። እዚህ ለጠፈው አለ። ከእግሩ በታች ወደቁኝ፣ ቀኝ እጁንም ጫነብኝ፣ እንዲህም አለኝ አትፍራ፣ የተኛውና መጨረሻ ሕያውም እኔ ነኝ። ሞቼ ነበርኩኝ፣ እነሆ ከዘላለም እስከ ዘላለም ድረስ ሕያው ነኝ፣ የሞትም ሲኦል መክፈቻ አለኝ ብሎ ጌታ ኢየሱስ ይናገራል። የራእይ ላይ ያለ ነው። ራእይ ላይም አለ ሞቼ ነበርኩ ተነስቼ፣ ሞቼም ነበርኩ እነሆም ከዘላለም እስከ ዘላለም ድረስ ሕያው ነኝ፣ የሞትና የሲኦል መክፈቻ አለኝ፣ ሞቼ ነበርኩ ተነስቻለሁ እያለ ነው። ይሄ ዕብራውያን ላይም ያለ ነው። ይሄ ጌታ ራሱ የተናገረው ነው። ማቴዎስ ወንጌል 28 ከቁጥር 1 እስከ 10 ብታነበው እዛ ላይም ታገኛለህ። ለምሳሌ ከቁጥር ስንት ጀምሮ ነበር ለመሰለ? ከቁጥር 5 ጀምሮ ነበር። መልአኩም መልሶ ሴቶቹን አላቸው፣ እናንተ ሳትፈሩ የተሰቀለውን ኢየሱስን እንድትሹ አውቃለሁና እንደተናገረ ተነስቷል፣ በዚህ የለም፣ የተኛበትን ስፍራ ኑና እዩ። የሚተናገረው ያለው መልአኩ ነው ማለት ነው። ፈጥናችሁም ሂዱና ከሙታን ተነሳ፣ እነሆም ወደ ገሊላ ይቀድማችኋል፣ በዚያም ታዩታላችሁ ብላችሁ ለደቀ መዛሙርቱ ነገሯቸው። እነሆም ነገርኋችሁ። በፍርሃትና በታላቅ ደስታ ፈጥነው ከመቃብር ሄዱ፣ ለደቀ መዛሙርቱም ሊያወሩ ሮጡ። እነሆም ኢየሱስ አገኛቸውና፣ መቼ ነው ይሄ? ከተነሳ በኋላ ማለት ነው። ተነስቷል፣ ሂዱ ቀድሟችኋል ብሏቸው ነበር መልአኩ። እነሱ ከዛ ሲሄዱ ኢየሱስን አገኙት። ደስ ይበላችሁ አላቸው። ኢየሱስ አገኛቸውና ደስ ይበላችሁ አላቸው። እነርሱም ቀርበው እግሩን ይዘው ሰገዱለት። በዚያን ጊዜ ኢየሱስ አትፍሩ፣ ሄዳችሁ ወደ ገሊላ እንዲሄዱ ለወንድሞቼ ተናገሩ፣ በዚያም ያዩኛል አላቸው ይላል። ማርቆስ ወንጌል 16 ከ1 እስከ 9 አነበው። ሉቃስ 24 ከ36 እስከ 53 አነበው። ዮሐንስ 20 ከ19 እስከ 29 ተመሳሳይ ታሪክ ስላለ ማለት ነው። መነሳቱን የሚተርክ ስለሆነ አራቱም ወንጌል ላይ አለ። ዕብራውያን ላይ የተናገረው አለ። አመሰግናለሁ ለነበረን ቆይታ። እኛም እናመሰግናለን ወንድማችን። ሌላ መቀጠል የሚችል ካለ ጊዜ ጥያቄ ካለኝ ይመጣሉ፣ ፎሎ አደርጋችኋለሁ። ሳኢዶ እኔ ፎሎ አድርጌያለሁ፣ ፎሎ ይመልስልኝ። ጥያቄ ካለ ግን አሁንም መጠየቅ ትችላለህ። ሌላ ቀንም እንደዚሁ መተህ ጠይቅ። ጥሩ ጸባይ ነው ያለህ። ግን ምናልባት በደንብ ጠይቀህ ክርስትና እንድትረዳው ስለምፈልግ ነው። እና ቢያንስ እንኳን የማትቀበሉት ከሆነ እንደው ክርስትናን እንኳን ተረዱት ቢያንስ ማለት ነው። እና እንደ ሰኢዶ ሆናችሁ የምትመጡ ሰዎች በጣም ነው የምናስተናግዳቸው። ጊዜያችን ቀን ሙሉ ራሱ እንሰጣችኋለን፣ ችግር የለብንም እኛ። እና ጥያቄ ምናምን ሲኖርህ መተህ ጠይቀኝ። እኔ ማለው ስ ነግን አውራኝ። እሺ አመሰግናለሁ። በጣም ነው የምናመሰግነው። ኦቲ ሰላም ነው? ሰላም ወይኔ ፎሎ ካረከ ይቅርታ፣ ቆይ ለሰይዶ ሰኢዶ የለም ከወጣ። እሺ አቡ ልክልሃለሁ። እሺ እኔ ያው በርዕሳችሁ ጉዳይ ነው። መጀመሪያ ርዕሱ ተመችቶኛል። ጌታ ክርስቶስን ለምን አታምኑበትም ነው የሚለውና የምናምንበት አምላክነቱን ነው አይደለ? እንደዛ ነው አይደል? እንደ ክርስትና ፍጹም ሰው ፍጹም አምላክ ስጋ ከመለኮት ጋር ተዋህዷል ብለን ለምን አታምኑበትም ነው አይደል ጥያቄው፣ ርዕሱ ማለት ነው። አዎ እንደዛ ነው። እሺ እናቅርብልህና ኦኬ እሺ እንደዛ ከሆነ እኔ የማላምንበት ምክንያት አቡያ እንዴ እሺ አንዴ አቡ ይቅርታ ጋር እንግዲህ አሁን ደግሞ አንድ ሰው ይቀጥላል ካንተ ጋር ማለት ነው። ወይ አርዲ ወይ ቢኒ ከጸለምት ጋር ነው አለ። እሺ ጥያቄውን አቅርብልህና
ነው ጥያቄውን ሳይሆን የምታቀርብልኝ ጥያቄው አለ ርዕሱን ነው በቃ ርዕሱን አንዴ መጀመሪያ እኮ ርዕሱ ላይ ነው። እባክህ አንዴ ረጋ በል እሺ፣ ረጋ ብለን እናወራ። ጥያቄው ምንድን ነው? እኛን የምንጠይቅህ ጥያቄው ምን መሰለህ? ለምሳሌ በመጻሕፍት ክርስቶስ እርሱ የእግዚአብሔር ልጅ እንደሆነ ተጽፏል። ከቁርአን ትምህርት አንጻር ደግሞ አምላክ ወይም አላህ ልጅ ቢኖረው ኖሮ ለእርሱ እገዛለሁ የሚል ነገር አለ። ምን ስለሆነ? የአምላክ ልጅ አምላክ ስለሆነ ማለት ነው። እና በመጽሐፍት ደግሞ እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ ተጽፏል፣ ተገልጿል። እና ለምን ይህን አትቀበሉትም? የክርስትናም ቤዚክ የሆነ ትምህርት ክርስቶስ እርሱ የእግዚአብሔር ልጅ ነው፣ የእግዚአብሔር ልጅ ደግሞ በስጋ መጣ የሚሉ ትምህርት ስለሆነ ማለት ነው። ልጅነቱ ይህንን ትምህርት ለምን አምላክነቱ ነው ወይ ነው? ረጋ በልሽ፣ ጠብቀኝ እሺ፣ እድል ሰጥሃለሁ አንዴ። እዚህ ላይ ከማን ጋር ትጨርሳላችሁ? አልሬዲ ጋር ትጨርሳላችሁ። አልሬዲ መቀጠል ትችላለህ። አረዳ የለም በቃ አንተ ጋር እናውራ ወይ ኦቲ ጋር እናውራ? ኦኬ እሺ፣ አልተመቸውም መሰለኝ። እሺ አው ጥያቄ ነው። ለምንድን ነው ጌታ ኢየሱስ ክርስቶስን ለምን አታምኑበትም? በመጽሐፍት የተመሰከረለት እሺ በቃ እኔ እንደ ሀሳብ ላንሳልና ማላምንበትም ምክንያት ልንገርህና አንተ ደግሞ ማመን ያለብኝን ምክንያቱን ትነግረኛለህ ከመጽሐፍ ማለት ነው። እኔ ያው እንግዲህ ይቅርታ ማላምንበት ምክንያት አንደኛ በክርስትና አስተምሮት ክርስቶስ ፍጹም ስጋ ከፍጹም መለኮት ጋር ተዋህዷል። ቅድም ስታስተምር እንደነበረው ፍጹም አይለያዩም፣ መለኮት ከስጋ አይነጣጠልም፣ ተዋህደዋል ብለህ ስለምታምን እሱ ደግሞ አምላክ ነው ብላችሁ ስለምታምኑ ለምጠቀመው ቃል ይቅርታ ግን እና ይሄ ፍጹም አምላክ የተወለደ ነው፣ የሞተ ነው፣ ሙቶ መቃብር ውስጥ 3 ቀን የቆየ ነው፣ ሬሳ ሆኗል፣ አስክሬን ሆኗል። ይህንን የሞተ ሬሳ የሆነ አምላክ ነው ብዬ በሰዎች እና በሰይጣን የተዋረደ ተንቋሸሸ እንደ ክርስትና ይሄን አምላክ ነው ብዬ አእምሮ ሊቀበል ስለማይችል፣ ምክንያቱም የሚሞት አስክሬን የሆነ ሬሳ የሆነ በሰዎች እና በሰይጣን የተዋረደ ለኔ አምላክ ነው ብዬ አላምንም። ከኔ በታች ነው ብዬ ነው የማምነው እና ክርስትናን ቋሽቶታል አላከበረውም ብዬ ነው የማምነው ክርስቶስ እንደ ክርስትና ማለት ነው። እንደ እስልምና ደግሞ የተከበረ ያልሞተ ያልተሰቀለ መልእክት ነው። አይ ቆይ ችግር የለም። እሱ ውሸት ነው። ቆይ እሱ ያንተ ውሸት ነው። እስቲ አሁን ቃል ይቀጥልና በዚህ ሲጠይቁ ግን በመረጃ አይጠይቁ። ይሄ የተናገርኩት ውሸት ነው። አልሞተም፣ ሬሳ አልሆነም። ቆይ ችግር የለም። አይ ችግር የለም። አሁን እንደዛ የሚል አለ። መረጃ ታመጣልናለህ? ሬሳ የሞተ ነገር ሬሳ ታመጣለህ? አንተ አስተሳሰብ ነው እሱን ማለት ሚዩት አድርግና አሁን የጠየቀው ጥያቄ ይመለስ። ሞተ ማለት ሬሳ ነው አይደል? ሞተ ነገር ሚዩት አድርግ። ችግር የለውም። ኦኬ በመጀመሪያ አንድ ነገር ጠይቀና የሰው ልጅ ይሞታል አይደለም እንዴ? የሰው ልጅ ሲሞት መዋረድ ነው። ይሄ ነገርኛ አንዴ እቺ ነገርኛ ቀጣዩ የሰው ልጅ አንተ ትሞታለህ። አሁን ስትሞት ተዋረድ። የሰው ልጅ ሲሞት መዋረድ አይደለም። አምላክ ግን ሲሞት መዋረድ ነው። ችግር የለውም። በቃ እቺ ነው የፈለኩት። ስለዚህ በሞተ በ3 ቀን ሲሞት ችግር የለውም። ምክንያቱም መለኮት ከስጋ አይነጣጠልም። እናንተ ስርዓት ያዝ እንጂ ምንድነው እንዲመጨማለቅ? ቆይ ጠየቀህ አይደለ? መለስክለት። አሁን ያብራራልሃል። አትጨማለቅ። መልሴ መጨረስ አለ። መጨማለቅ አይደለም። ስርዓት ያዝ። አብዱል እኔ ላስደብረች ስለቻለሁ እሺ፣ እንደ ወንድሞች አይ እኔ ካፊራ ስርዓት ያዝ። ቆይ ስርዓት ያዝ። ያው ይመልስ። እንዴት ነው ካፊር ግን ሊያስደብር አይችልም እኮ። ምን አሁን ተናደሃል እንዴ? ምንድነው? ቆይ ማለት ጠየቅ አይደለ? እንመልስልህ። በእርጋታ ነው እሱ ነው ተጨማለክ ሲል ህፃን ልጅ አደረገኝ። ምክንያቱም ቆይ ያልኩ ለምን ትደረባለህ? ጠየቅ አይደለ? ከዛ ለመመለስ እንዲያመቸኝ አንድ ጥያቄ ጠይቄህ ነበር፣ መለስክልኝ። በቃ እሺ አልኩ። አንተ ልታቆም አልቻልክም። ለዛ ነው። ስለዚህ አሁን ማይክን ያዝና እኔ መልስልሃለሁ። ስለዚህ አሁን አንተ በትሞት ተዋረድክ ማለት ነው ወይ? ስለ አልተዋረድኩም ሰው ስለሆንክ አልክ። ስለዚህ አምላክም የሞተው ሰው ስለሆነ ነው ባጭሩ። አምላክ በመለኮቱ ሞተ ያለ ማንም የለም። አምላክ በመለኮቱ ሞተ ያለ መጽሐፍ ቅዱስም አላለም፣
ክርስትናም እንደዚህ አላስተማረም። አምላክ በስጋ ሞተ ነው የሚለው መጽሐፍ። ማይክን አንዴ ዝጋ እባክህ። ለምን ትረብሻለህ? ስታወራ እየረበሽክ ነው። አየህ አንተ አሁን። ስለዚህ አምላክ በስጋ ሞተ። ቅድም እኮ ሰው የሆነበትን እኮ ሳብራራ ነበር አይደለም? ነበር አይደለም? ለምን ሰው መሆን አስፈለገው ሲል ምክንያቱም መሞት ስላለበት። አምላክ ስለማይሞት እኮ ነው። አምላክ ቢሞትማ ሰው ለምን ይሆናል? አምላክ ቢሞት ኖሮ ሰው መሆን አያስፈልገውም ነበረ። ሞቶ እንደዛው ሰው ሳይሆን ሞቶ ያድነን ነበረ። ሞቶ ሞት እንዲያደርግ ነበረ። አምላክ ሰው የሆነው አምላክ በባህሪው የማይሞት ስለሆነ አምላክ በባህሪው የማይሞት ስለሆነ ነው አምላክ ሰው የሆነው። ምክንያቱም ሰው ደግሞ ሟች ነው። ስለዚህ ይህን የሚሞት ሰውነት የተዋሃደው ለምንድን ነው? ለመሞት ነው። ስለዚህ አምላክ የሞተው በሰውነቱ ወይም ደግሞ በስጋ ነው። ሞት ማለት ደግሞ የስጋና የነፍስ መነጠል ነው። የሰው ልጅ ስጋና ነፍስ አለው። የሰው ልጅ ሞተ ሲባል ነፍሱ ከስጋው ተለየ ማለት ነው። ኢየሱስ ክርስቶስ በመስቀል ላይ ምንድን ነው የሚለው? ነፍሱን ሰጠ ነው የሚለው። ነፍሱን ሰጠ፣ ነፍሱን ሰጠ ነው የሚለው። ነፍስና ስጋ ስታወራ ሰበካ ሁለተኛ ሚዩት ብትከፍት ሁለተኛ ሚዩት ከፍተህ ዋ እድል ሲሰጠው ነው የምታወራው። ኖ አውርደኝ። የሚጠይቀውን ካልመለስኩ ማውረድ ትችላለህ። ካባራስ መዋረድ ማለት ሁለት ቀኝ ብብት አለው ማለት መዋረድ አይደለም? በስመን ፈጠረ ማለት መዋረድ አይደለም? ምን አይነት መጨማለቅ ነው? በስመን ፈጠረን በስመር ያስነሳናል ማለት መዋረድ አይደለም? አላህ ጸሎት መስማት አቅቶት ወደ ቅርቢቱ ሰማይ ይመጣል ማለት መዋረድ አይደለም? ይሄ መዋረድ አይደለም። በጨዋነት ስትመጡ በጨዋነት እናስተናግዳላችሁ፣ ስትጨማለቁ ደግሞ እናሳያችኋለን። ምናልባት ወንድሞች በዚህ በኩል ዝም ሊሉ ይችላሉ። እኔ ግን ዝም አይደለም። የሆነች ነገር ከተናገርክ መልሼ አታክ አደርጋለሁ። መዋረድ ነው። ሁለት ቀኝ ብብት አንድ ግራ ብብት አለው ብሎ መናገር። ማን? አምላክን በስፐርም ፈጠረኝ በስፐርም ይቀሰቅሰኛል ማለት ከዚህ በላይ መዋረድ የለም። አላህ መስማት አይችልም። መጥቶ ወደ ቅርቢቱ ሰማይ ይመጣል። መጥቶ ሰምቶ ነው እንትን የሚል ይሄ መዋረድ ነው። ለሱ ለባህሪው ስለማይመጥን ለአምላክ ስለማይመጥን ማለት ነው። ሲወል ሞላች አለሞላች የሚለውን ማወቅ ተስኖት መጥቶ እግሩን ጭኖ ቸክ ያደርጋል። ከዚህ በላይ መዋረድ የለም። ለአምላክ የማይመጥን ባህሪ መናገር ማለት ነው። ሁለት ቀኝ ብብት አንድ ግራ ብብት አለው ማለት ከዚህ በላይ መዋረድ የለም። በስርዓት አውሩ፣ በስርዓት እንቀበላችኋለን። እልፍ ስትሉ ግን እኔ ትግስቱ የለኝም። እሺ ሰላም ናችሁ? ቆይ አብዱ አንድ ሰላም ይብዛ። አንዴ ኦቲ ጨርሰውና ያሳቡን እሺ ከዛ ትቀጥላለህ ጥያቄ። እሺ ቴንክ ዩ። ቀጥል ኦቲ። ኤኒዌይስ ያው መዋረድ አይደለም ይሄ ሰው መሆን። ቅድም በጣም በነገሮች ላይ ስናገር ስለነበረ ማለት ነው። አምላክ ሰው የሆነው ራሱ እኛን ለማዳን ሰው የሆነው ለመሞት ነው። በቃ ባጭሩ ለመሞት ነው። ምክንያቱም ፍርዱ ሞት ነው የመጣው። ፍርዱ ምንድነው? ሞት ነው። ሞትን ትሞታለህ ነው የተባለው። ፍርዱን በራሱ ላይ ያደረገን ያልነው ቅድም። ምክንያቱም ፍርዱን ዝም ብሎ ቃሉን አልሻረም። ፍርዱን በራሱ ላይ አድርጎ ነው ምህረትን ያሳየን፣ ይቅርታውን ያሳየን ያልነው። ስለዚህ ባይሞት ነው ጥያቄ ምልክት ውስጥ የሚገባው። ስለዚህ አምላክ በስጋ ሞተ ነው እንጂ አምላክ በመለኮቱ ሞተ ያለ ማንም ስለሌለ ይህንን ማለት ይሄ ሳይኮሎጂ ስለሚሉባቸው ታውቃላችሁ። በዚህን ያደጉት ይሄ አምላክ እኮ ሞተ፣ አምላክ በማህፀን ምናምን ብለው ልክ መለኮት በመለኮትነቱ ብቻ እንደሞተ እንደተራበ፣ መለኮት በመለኮትነቱ ተጸንሶ እንደተወለደ አይነት አድርገው ስለሚነግሯቸው ነው። ይሄንን ነገሮች አምላክ ተራበ፣ ተጠማ፣ ተወለደ፣ ሞተ፣ ተኛ ብንል በምንድን ነው? በሰውነቱ ነው። በስጋ ሞተ፣ በመንፈስ ግን ሕያው ሆነ ነው የምንለው። ኦኬ። ስለዚህ ሞት ደግሞ የስጋና የነፍስ መነጠል ነው። አምላክ በመስቀል ላይ ሆኖ ኢየሱስ ክርስቶስ ነፍሱን ሰጠ ማለት ነው አይደለም? ነፍሱን ሰጠ ደግሞ መለኮት ደግሞ ከስጋውም ከነፍሱም አልተለየም። መለኮትና ስጋ ከተዋህዱ በድንግል ማህፀን መለኮት ከስጋ ጋር ከተዋህደ በኋላ ለአይን ጥቅሻ የምታክል እንኳን ለአይን ጥቅሻ የተባለው እንደው እንትን ትንሽን ነገር ከዛ በታች መጥቀስ ስላልተቻለ ነው። ለአይን ጥቅሻ አይን በጣም እርግብግቢት ማለት ነው። ከዛም ያነሰ ነገር ካለ መጥራት ይቻላል። ለምንም ሽርፍራፊ ማክሮ ሰከንድ እንኳን ሰውነት ከመለኮት አልተለየም ነው። በመስቀል ላይ ነፍሱን ሲሰጥ እንኳን መለኮት ከነፍሱም ከስጋው አልተለየም። መለኮት የሚነጠል ነፍስና ስጋ የለውም።
ሞት ማለት የስጋና የነፍስ መነጠል ነው። መለኮት ደግሞ የሚለያይ እንደኛ ነፍስና ስጋ የለውም። የሚለያይና ስጋና ነፍስ ያለው ሰው ነው። ይህንን ሰውም ደግሞ የተዋሃደው ለዛ ነው፣ ነፍሱን ሰጥ ያለው ሰው ስለሆነ ነው። ስለዚህ አምላክ በመለኮትነቱ አይሞትም፣ ነፍስና ስጋ የሚለያይ የለውም። ግን የሚሞተውን ነፍስና ስጋ ያለውን ሰውነት ስለተዋሃደ በዛ ሰውነቱ ሞተ ተባለ። ሞት ደግሞ የነፍስና የስጋ መለየት ስለሆነ ስለዚህ ከዚህ አንጻር ተረዱት እንጂ ልክ መለኮት እንደዚህ ሆነ ብለው በሚሰሩባቸው አይምሮ አትምጡ ማለት ነው። ቀጥሉ። እሺ ፊልጵስዩስ ምዕራፍ 6 ላይ ሁሌ እንጠቅሰዋለን እኮ እና ያ በእግዚአብሔር መልክ ሲኖር ሳለ ይላል አይደለ? እሱ እግዚአብሔር ሆኖ ሳለ ነገር ግን የባሪያ መልክ ይዞ በሰው ምሳሌ ሆኖ ራሱን አዋረደ ወይ ነው ራሱን ዝቅ አደረገ እኮ ይላል እኮ መጽሐፍ ቅዱሳቸው። ራሱን አምላክ ራሱን ዝቅ አድርጓል። የባሪያ መልክ ይዞ ዝቅ ብቻ አይደለም ራሱን አዋርዶ ምን ይላል? ለመስቀል ሞት እንኳን የታዘዘ ሆነ ብሎ ተጽፏል። ስለዚህ ኢሳያስ በ53 ላይ እንደዛ ሁሉ ሲናገርለት የነበረው ጌታ አምላክ በስጋ ሰውነቱ ወይ ደግሞ በስጋ ተገልጦ መከራን ተቀበለ። ይሄ የምናምንበት ነው። ማህፀን ምናምን የሚሉት ደግሞ ራሱ ማህፀን የእጆቹ ስራ ነን እኮ አይደለ እንዴ? በእጁ የሰራውን ፈጣሪ ያፍርበታል እንደዚህ ይላል ምናምን የሚለው ይሄ ጭንቅላታቸው በጣም የወረደ ጭንቅላት ስለሆነ ነው እንጂ የእጆቹ ስራ ነን እኛ። በእጆቹ ነው እኮ ይሄን ማህፀንም ቢሆን የወንዱንም የሴቱንም የሁላችንም የእንስሳቱንም የምኑ የፈጠረው ራሱ ነው። ራሱ በፈጠረው ነገር እንዴት ራሱ ሊያፍርበት ይችላል? ሲጀመር እንደዚህ ተብሎ ራሱ አይጠየቅ። ለአምላክ እንዲህ ተብሎ ያፍራል እንደዚህ ይላል ተብሎ ደግሞ ሲጀመር እንትን አይልም፣ አይነገርለትም ለአምላክ ማለት ነው። ምክንያቱም ሁላችንም የእጆቹ ፍጥረቶች ስለሆነን ማለት ነው። እየመጣችሁ የራሳችሁ መስጊድ ውስጥ የሚወራላችሁ ወሬ አምጥታችሁ አታስቀምጡ። አዎ የባሪያ መልክ ይዟል፣ አዎ ራሱን ዝቅ አድርጓል፣ አዎ ይሄ ክርስትና የምናምንበት ነገር ነው፣ መሰረታችን ነው። ይህን ራሱ ጌታ ኢየሱስ በስጋ እንደመጣ የማያምን መንፈስ ከእግዚአብሔር አይደለም ብሏል። ስለዚህ ጌታ ኢየሱስ በስጋ እንደመጣ መጥቶ መከራ እንደተቀበለ ምናምን ክርስቲያኖች ነን እና እሺ አብዱ ሚዩትን ክፈት። እነ ቢኒ አርዲ ዝም አላችሁ። አብዱን ተቀበሉት አላችሁ። ገጠምኩላችሁ። እሺ እንዴት ናችሁ? ሰላም ነው? ሰላም ይብዛ። አርዲ ወይ ቢኒ ያላችሁ የተመቻቸው አልመሰለኝ። ጥያቄ ዲዳኔ አንድ ጥያቄ አለኝና ርዕሱን አይተዋል። ጌታ ኢየሱስን ለምን አታምኑበትም የሚል ነው። አይቼዋለሁ። ርዕሱን አይቼዋለሁ። ማላምንበትን አንድ ሁለት ምክንያቱ አንድ ነገር እዚህ ጋር ኢየሱስ ሊሰቀል አካባቢ ወይንም ሊሰቀል ወደ ስቅለቱ ቦታ ሲወስዱት አንድ አይሁዳዊ ይሁዳ አሳልፎት እንደሰጠውና በዛ ይሁዳ ላይም ደግሞ ሰይጣን ገብቶበት ነበረ የሚል ነገር አለ። ሰይጣን በይሁዳው ላይ አደረ፣ ከዛ ፈጣሪን አሳልፎ ሰጠው የሚለውን ነገር አንድ እንድታብራሩልኝ ፈልጋለሁ። ሁለተኛ ነገር ደግሞ ለምሳሌ አሁን ከብት ወደ ህንድ አካባቢ ሁለተኛው ከመሄድ በፊት መጀመሪያ ይሄንን ይመለስልህና ሲቀጥል ጥያቄ አድርገው እንደዛ አደረበት። አዎ መጽሐፍ ቅዱስ እንደዛ ይላል፣ በይሁዳ ላይ ምናምን እንዳደረበት ይናገራል። ግን እኮ ሰይጣን አድሮበት ሰይጣን ፈጣሪን አሳልፎ ሲሰጥ ነው ወይስ ምን ማለት ነው? ይሄ አድሮበት ሰይጣን ተሳስቶ ነው? ይሁዳ ፍላጎቱ አይደለም፣ ሰይጣን ነው ያሳሳተው። ሰይጣን ለፈጣሪ ውለታ ውሎላችኋል ማለት ነው። ለእናንተ ባይገባበት ኖሮ አይሰቀልም ማለት ነው። ጥያቄ አድርገው እንጂ ምሳሌ አታድርገው። እሺ ቀጥል ኦቲ። እሺ ትገባን አሁን እሱ ጥያቄዋን ቀይር አድርጎ መጣት። ሌላ ጊዜ ሙስሊሞች ይሁዳ እኮ ባለውለታችሁ ነበር የሚሉት። ይሁዳ እኮ አሳልፎ በሰጡ ኖሮ አይሰቀልም ነበረ፣ ባለውለታችሁ ነው። እሱ ደግሞ ያው ዞር አድርጎ ከይሁዳ ሄደልና ሴጣን እኮ አድሮበት ነው ብሎ ወደ ሴጣን አዞሮ ነገሩ። አልሻሹም፣ ዞር አድሮ ነው። ኤኒዌይስ ሴጣን እኮ
ቢያሳሰተው ይሁዳን ወይም ደግሞ ይሁዳን ነገር ቢያደርግ እኛን እንዲያድነን አስቦ ነው እንደ ሴጣን? አሁን እኮ የእናንተ ሙግት የሚሆነው ሴጣን ልክ እኛ እንድንድን ፈልጎ የአንተ ሙግት በል የእናንተ የኔን ሀሳብ ነው። ሙስሊሞች የሁሉም ስለሆነ ነው። የአንተ ጥያቄ ብቻ ሳይሆን ሌሎቹም የኔ ጥያቄ በሴጣኑ ዙሪያ ያለው እሱን አብራራልኝ እኮ። ቆይ እየመለስኩልን ነው፣ አትደረብኝ። ይህ ምንም ማለት የሚሻፈን ነገር አይደለም እኮ። ኮርስ ይሄ በቃ የሁላችሁም ጥያቄ ነው። የመጀመሪያ ስላደሰም ከአንተ ላይ ስንሰማ የመጀመሪያ አይደለም እና ለዛ ነው እንደዛ ያልኩት። ኤኒዌይስ ግን ሴጣንም ቢሆን ይሁዳም ቢሆን መልካም አስበው ነው እንዲያን ያደረጉት አይደለም። ይሁዳም አሳልፎ የሰጠው ለገንዘብ ነው፣ ገንዘብ ወዶ እንጂ ክርስቶስ እኛ ሲሰቀል ስለምንድን ኦኬ በቃ እሱ ግዴታ መሞት አለበት እኮ እኛ እንድንድን፣ ስለዚህ ኑ ወስዳችሁ ሰቀሉት እንደዛ ብሎ ነው አይደለም። እንደዛ አይደለም። ይሁዳ ለገንዘብ ሲል ነው። ሴጣንም ደግሞ ይሁዳን ያሳሳተው በምንድን ነው? በገንዘብ ነው። ኦኬ በገንዘብ ምን እንዲያደርግ በገንዘብ አሳሳተው? ፈጣሪን አሳልፎ እንዲሰጥ ነው አይደል? ፈጣሪ መሆኑን ቢያውቅማ አሳልፎ አይሰጥም ነበረ። ይሁዳ ፈጣሪ መሆኑን አለማወቁን በይሁዳ አመለካከት ውስጥ ኢየሱስ ፈጣሪ አይደለም ማለት ነው። ከዛ ጥያቄ ይመለስልሃል። ሚውት አድርገህ ስማ፣ ከዛ ከእንደገና ትጠይቃለህ። ኦቲ ይቀጥል። ይሁዳ እንደ አምላኩ ፈጣሪው መሆኑን ቢያውቅማ እንደዛ እንዴት ያደርጋል? ይሁዳ እኮ ልቡ አላመነም። ይሁዳ ያመነው ስለ ገንዘብ ነው። የይሁዳ እምነት ገንዘብ ላይ ነው ያለው። ይሁዳ ለገንዘብ ነው የሞተው ማለት ነው። ከክርስቶስ ይልቅ የገንዘብን ፍቅር ነው ያበለጠው። ስለዚህ እሱ ለገንዘብ ሲል አሳልፎ ሰጠውማ ክርስቶስን ማለት ነው እንጂ እኛ እንድንድን አይደለም። ሴጣንም ደግሞ እኛ እንድንድን ፈልጎ ምናምን እኮ አይደለም። ክርስቶስን እንዲሰቀል ያደረገው ሴጣን እኮ አላወቀም እኮ። ሴጣን እኮ ሲጠራጠር ነበር። አንተ እግዚአብሔር ልጅ ከሆንክ እኮ ሲፈትን ነበር። አንተ እግዚአብሔር ልጅ ከሆንክ እስቲ ይሄን ድንጋይ ዳቦ አድርገው እስቲ። አንተ እግዚአብሔር ልጅ ከሆንክ እኮ በመጽሐፍ ቅዱስ እኮ እንዲህ ጥቅስ አለ፣ እግሮቹ እንዳይሰናካከሉ እጠብቀዋለሁ የሚል አለ። እስኪ አንተ ከዚህ ላይ ዝለል፣ ይሄንን ሁሉ ከተማ እሰጥሃለሁ ብሎ ሴጣን ለማወቅ በጣም ብዙ ይጥር ነበር። እውን አንተ እግዚአብሔር ልጅ ነህ ሆይ፣ አንተ እግዚአብሔር ልጅ ከሆንክ እስኪ ይሄን እንደዚህ ያደርግ እያለ ሴጣን በጣም ሲጥር ነበረ ማለት ነው። ኦኬ እንጂ ሴጣን እርሱ ራሱን የሚቀጠቀጥበት እንደሆነ ቢያቅማ እንደውም እንዳይሰቀል ያሳስተው ነበር። ይሁዳን ምን ያደርግ ነበር? ይሁዳ ክርስቶስን አሳልፎ እንዳይሰጥ ነበር ሴጣን ሊያደርግ የሚችለው። ግን ባለማወቁ ምክንያት ልክ እንደ ሌሎች ነቢያት መሰለው እሱ። ሌሎች ነቢያቶች በቃ እነሱ እንዲገደሉ ያደርጋል። ምክንያቱም የእግዚአብሔርን ቃል ይሰብካሉ፣ ሰዎችን ወደ እግዚአብሔር ቃል ይመልሳሉ፣ የመጥፎ ስራን ይሄ የአጋንንታዊ ልምምድ ከጣዖት አምልኮ ያወጣሉ። ልክ እንደ ሌሎቹ ነቢያት ከጣዖት አምልኮ ብቻ ሊያወጣ የመጣ ምናምን መስሎት በቃ ይሄ ይወገድልኝ ነው የእሱ ሀሳብ። ምንድን ነው? በቃ እንደ ሌሎች ነቢያት የእግዚአብሔርን ቃል የሚሰብክ ነው፣ ከጣዖት አምልኮ ከሴጣን አሰራር ሰዎችን የሚያወጣ ነው። ስለዚህ ሴጣን ጠላቴ ነው ይወገድልኝ ነው እንጂ በመስቀል ላይ በሞቱ ደግሞ ጭራሽ ሴጣን እንደሚያስወግደው መሆኑን ቢያውቅ ኖሮ ያን አያደርግም ነበረ። ስለዚህ እናንተ ሙግት ባለውለታ ነው የሚለው አይደለም። እሱ ለራሱ ጥቅም ሲል ያደረገው ነው እንጂ ለእኛ ሲል አይደለም ማለት ነው። ይህ ምንም እንትን የለም። አይ ብለህ የምትከራከር ከሆነ ባይዘው ይሄ ሎጂካል ስለሆነ ነው ማለት እንደናንተ ጥቅስ የሌለው ነገር። አሁን ይሄ የመጽሐፍ ቅዱስ ጥቅስ ጠቅስ አይደለም ያመጣኸው፣ ግን በአእምሯችሁ የሳላችሁት ነገር ስለሆነ ይሄ በአእምሮ የሳልከው ነገር ትክክል እንዳልሆነ ሎጂካል መልስ ነው የተሰጠ። ሎጂካል መልስ ማለት ነው እንጂ ጥቅስም አንተ ልታመጣም አችልም። ሲጀመር ሴጣን እኮ ውለታ ውሎልናል ወይ ደግሞ እንደሚሞት አውቆ ነው ይሁዳ ለእኛ ኃጢአት እንደሚሞት አውቆ ነው አሳልፎ የሰጠው የሚል ጥቅስ ልታመጣ ስለማችል የአእምሮ ውጤት ነው። እሱን ደግሞ በአእምሮ ውጤት ተመልሶልሃል ማለት ነው። ስለዚህ ግልጽ ነው።